ድርቀት፣ ለጎን ቦርጭ፣ ለቦርጭ፣ ትርፍ ስጋ ላለባችሁ ሁላችሁም ሽንት ቤት በሳምንት በሁለት ሳምንት የምትሄዱ በተለይ ለሆድ ድርቀት እመኑኝ፣ ለሆድ ድርቀት በጣም ፍቱህ መድኃኒት ነው። አንደኛ ነገር እኔ ቤት የሚደረገው ነገር ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ የደውሏል ምልክት መጫናችሁን አስታውሱ። ምክንያቱም የምለቀው ቪዲዮ ቶሎ ቶሎ እናንተ ጋር እንዲደርስ ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ በተለየ ቪዲዮ ይዤላችሁ መጥቻለሁኝ። አብዛኞቻችሁ እየጨቀጨቃችሁኝም ነበረ። የሆድ ድርቀት እባክሽ ዜዶ እባክሽ ዜዶ እያላችሁኝ በጣም እየጨቀጨቃችሁኝ ነበረ። ዛሬም ደግሞ የእናንተን የጠየቃችሁኝ ጥያቄ መልስ ይዤላችሁ ነው የመጣሁት። በነገራችን ላይ አንዳንድ ጊዜ የሰውን ደስታ የሚያስደስታችሁ ቤቱ ላይክ፣ ሼር፣ ሰብስክራይብ አድርጉ ስላችሁ የጠየቃችሁን ጥያቄ በትክክል በአግባቡ እየመለስኩኝ ነው እና እኔም ደግሞ ላይክ ያስፈልገኛል ሼር እንደው እንትን በቃ ለሰዎች አጋሩልኝ ማለት ነው። እንደምን ሀቂቃው ነው የምላችሁ። አንዳንድ ጊዜ ታውቃላችሁ ሰዎችዬ ሰርታችሁ እናንተም ስታገኙ ሰዎችም ሲጠቀሙ ደስ አይላችሁ እና በዛም መልኩ እናንተ እየተጠቀማቸው እኔ መጠቀም አለብኝ ለማለት እፈልጋለሁኝ። ወሬ አላበዛባችሁም። አንዳንድ ልጆች ደግሞ ለእኔን ቅስም ለመስመር ብላችሁ ጠብቃችኋል። በጣም ለምን እንደሆነ አላውቅም። ምን እንዳጠፋባችሁም አላውቅም። የኔ ኮሜንት ስር ማለት ነው ወላሂ ሰው አለማየት ይችላል፣ ማሳለፍ ይችላል። ቪዲዮ መብቱ ነው ያ ሰው ማለት ነው። ግን የኔን ቅስም ለመስበር ምን ያደርጋሉ? በኮሜንት የማይናገሩ ንግግር ከሰው የማይወጡ ሰው ንግግር ይናገራሉ። እኔ በነገራችን ላይ ሚዲያ ላይ ሲወጣ ይቅርታ ግን አበዛሁባችሁ። ሚዲያ ላይ ሲወጣ ስድቡንም ምርቃቱንም ለመቀበል ነው። ኦኬ። ግን ሰው የሰው ቅስም ለመስበር አትቸኩሉ ለማለት እወዳለሁ በዚሁ አጋጣሚ። እና ደግሞ አሁን ወደ ስራዬ ልሄድላችሁ ማለት ነው። አንዳንድ ጊዜ ወሬ ሲበዛ ደስ ይላል። እዚህ ጋር እኔ ጠዋት ጠዋት የምጠጣው ትንሽ ሎሚ አድርጌ በኑስካፌ አድርጌ እጠጣለሁኝ። ቦርጭ የለብኝም፣ ግን እጅ ትንሽ ስብ ስላለው ስብ ለማቃጠል ነው። እዚህ ጋር ይኸው ይቀንሳል። በነገራችን ላይ እየቀነስኩም ስለሆነ ነው። ግን አንገቴ አጥንት ወጥቷል። እጄ እንዳለ ሆኖ አንገቴ ከታች ከአንገቴ ከላይ እንትን ወጥቷል ማለት ነው። ለማንኛውም አሰራሩ ልንገራችሁ። እዚህ ጋር ቡናው ማለት ነው 1 ማንኪያ ኔስካፌ። በነገራችን ላይ የሀገራችሁ ቡና ብታገኙ አሪፍ ነው። ነገር ግን ቶሎ አትቀንሱም። ያኔ ቡና ያከሳል። ማንም ዶክተሮችም ሆነ ማንም ሰዎች ብትጠይቁ፣ ስፖርተኞችን ብትጠይቁ ቡና እንደሚያከሳ ይነግራሉ ማለት ነው። ነገር ግን ቶሎ እንደ ኔስካፌ አያፋጥንላቸውም፣ አያፋጥንም በነገራችን ላይ ማለት ነው። አብዛኞቻችሁ የኢትዮጵያ ቡና ነው የምናገኘው እዚህ የኢትዮጵያ ቡና አይሆንም ወይ ምናምን ስለምትሉኝ ሊሆን ይችላል። ነገር ግን እንደ ኔስካፌ በውጫችሁ የማቃጠል እንትን የለውም፣ እድል የለውም ማለት ነው። ከዛ በኋላ እዚህ ጋር አለኝ ሎሚ ትንሽ አርጌበታለሁ፣ ኔስካፌ እዚህ ጋር አርጌበታለሁኝ። ቆይስ ላቋርጥ፣ ይቅርታ ስልክ ገብቶብኝ ነው። ከዛ በኋላ እዚህ ጋር 1 ማንኪያ ኔስካፌ፣ ትንሹ ማንኪያ ኔስካፌ። ከዛ በኋላ 1 ግማሽ ሎሚ አድርጌ ጠዋት ጠዋት በባዶ ሆዴ መጀመሪያ ላይ ልክ እንደተነሳው በባዶ ሆዴ ምን እጠጣለሁ? የሞቀ ውሃ እጠጣለሁ። የሞቀ ውሃ ለሰውነታችን በጣም አሪፍ ነው በነገራችን ላይ ለአጥንታችን። እንደገና ብዙ አይነት በሽታ የመከላከል አቅም አለው ማለት ነው። ብዙ አይነት በሽታ ለመከላከል አቅም አለው። ጠዋት ጠዋት 1 ኩባያ፣ አሁን በዚህ አይነት ኩባያ 1 ኩባያ የሞቀ ውሃ አፍልቼ ምንም ሳላደርግበት እጠጣለሁ ማለት ነው። እንደ ሻይ አድርጌ እጠጣዋለሁ ማለት ነው። ወይም ደግሞ ትንሽ ጨው አድርጋችሁ ብትጠጡትም ደግሞ አሪፍ ነው። ለምን ለሰውነታችን ብዙ አይነት በሽታም የመቋቋም አቅም ይኖረዋል እና ደግሞ ስብም የማቃጠል አቅምም ይኖረዋል እና ብዙ አይነት ጥቅሞች አሉ ማለት ነው። ይሄ ከተጠቀምኩኝ በኋላ ከ1 ሰዓት በኋላ ደግሞ ቡናውን እንትን 1 ማንኪያ ቡና፣ ግማሽ ሎሚ እና በጣም የፈላ ውሃ አድርጌ እንደዚህ ከእናንተ ጋር ቪዲዮ እየሰራው እጠጣዋለሁ ማለት ነው። በነገራችን ላይ ልብም ስለሚስብ እንትን ኔስካፌ ብዙም አላበዛም። እኔ በነገራችን ላይ ኔስካፌ እንደ ውሃ ነው፣ በቃ ትንሹ የሻይ ማንኪያ የለም ግማሹ ነው የማደርገው ማለት ነው። ምክንያቱም ሲበዛ ልብ ስለሚስብ ማለት ነው። ወደ ሆድ ድርቀታችን እንምጣ። አሁን እዚህ ጋር ማንም
የማውቀው። ይሄ ታውቁታላችሁ፣ አሰል ነው፣ ጥቁር አሰል ማለት ነው። ግን ጠቢዒው ነው የኔ ትክክለኛ አሰል ነው፣ ወይም ሰው ሰራሽ ሳይሆን ትክክለኛ አሰሉ ነው ማለት ነው። ጥቁር አሰል ነው፣ አያችሁት? እዚህ ጋር ጥቁሩ አሰል አለኝ። ከዛ በጥቁሩ አሰል ላይ አሁን ደርቋል። በነገራችን ላይ እንትን አድርጌ ነው የምጠቀመው እንትን ምንድን ነው የሚባለው ይሄ ፍሪጅ አድርጌ ነው የምጠቀመው ማለት ነው። ፍሪጅ ስለማደርገው እኔ በነገራችን ላይ የሆድ ድርቀት አለብኝ። የሆድ ድርቀት ስላለብኝ ማለት ነው ዘወትር ማር አላጣም እጄ ላይ ማለት ነው። ሰው እነሱም ስለሚያውቁ ማለት ነው። እኔ እጄ ላይ ማር አላጣም። ማር በጣም አለኝ እና ደግሞ እዚህ አንድ ማንኪያ ማር ኩባያ ላይ አድርግና ዘፈዝፈዋለሁ ለትንሽ ደቂቃ። በትንሹ ማንኪያ ነው የማደርግበት፣ እንዳታበዙ። እኔ ጠዋት ስለጠጣሁኝ ነው ማለት ነው። ጠዋት ስለጠጣሁኝ ድጋሚ ደግሞ ከጠጣሁ በኋላ ነው ወላሂ ቲክቶክ ላይ የለቀቁት ቪዲዮ የሆድ ድርቀት ብላችሁ ስለጠየቃችሁ ነው እንጂ አልሰራውም ነበረ። ነገ ነበረ ልሰራ ያሰብኩት ስጠጣ ማለት ነው። እና አንቺ ስትጠጪ ለምን ስትሰሪ አታሳይንም አላችሁ። ትላንትና ብቻ ነው ሳልሰራ ያሳየዋችሁ። ደግሞ አንዳንድ ጊዜ የማይመቸው ሰው አለ ማለት ነው። እና ሰውን ተረዱ ለማለት እወዳለሁ። ከዛ በኋላ እዚህ ጋር አንድ ማንኪያ ማሪያ አድርጌ ኩባያ ላይ፣ ከዛ በሞቀ ውሃ ትንሽ የሞቀ ውሃ ነው የማደርግበት፣ ትንሽዬ አደርግበታለሁ። ዘፈዝፈዋለሁ ለሁለት ደቂቃ። ከዛ በኋላ ምን አደርግበታለሁ መሰላችሁ? እዚህ ጋር ሎሚ አለኝ። ሎሚው ግማሹ ሎሚ ጨምቄ አስገባበታለሁኝ ማለት ነው። በነገራችን ላይ ሎሚ ብዙ አሲድ እንትን ያጠፋል። የሎሚ ጥቅም ያልገባችሁ፣ በነገራችን ላይ ይሄ ሎሚ አይነካም። ጨጓራ ይነካል ብላችሁ ካሰባችሁ ይሄ ሎሚ አይነካም። እኔ በፊት ነው መጠቀም የጀመርኩት። ይሄ ሎሚ ጨጓራ አይነካም። እንደውም የሀገራችን ሎሚ ነው ጨጓራ የሚነካው ማለት ነው። ስለዛ ይሄ ሎሚ ጨጓራ አይነካም ማለት ነው ውዶችዬ። እና ደግሞ ዋናው ነገር እዚህ ጋር ማሩ ግዴታ እንደዚህ መሆን አለበት። የተዘጋጀው ማር ከሆነ ያው መዘፍዘፍ አይጠበቅባችሁ ማለት ነው። ለምን ምሳሌ የተዘጋጀው ከሆነ እንትን የለም። አሁን ምሳሌ እንደዚህ አይነት ደረቅ አይደለም ማለት ነው። ልስልስ ስለሆነ ሰው ሰራሽ ስለሆነ ማለት ነው። ያ ስለሆነ ባታረጉ እንትን ባዘፈዘፉትም ችግር የለም። ልክ አንድ ማንኪያ አድርግ፣ ያው ስኳር ይበዛበታል ነው እንጂ ችግር የለው። ማንኛውም ማር ይሆናል። ነገር ግን ያ ስኳር ስለሚበዛበት እንደፈለጋችሁ ሽንት ቤት ላለመሄድ አያስሩጠጥም ማለት ነው። አትሄዱም ማለት ነው። ነገር ግን ይሄ ከጠጣችሁ ወላሂ ነው የምላችሁ ሆድ ድርቀት ይፈታላቸዋል። የሆድ ድርቀታቸው እኔ ስላለብኝ ነው፣ እራሴ ስለምጠቀመው ነው። ሰው ብሎኛል ሳይሆን እራሴ ስለምጠቀመው ነው እየነገርኳቸው ያለሁት ማለት ነው። በጣም ነው ሽንት ቤት የምትሯሯጡት እና በዛው ደግሞ ቦርጭ ካለባቸው ቦርጫችሁ ደረግ አድርጎ ይወስደዋል ብዬ እነግራቸዋለሁ ውዶችዬ። እና ካልገባችሁ ኮሜንት ስር ጥያቄ መጠየቅ ትችላላችሁ። ወይ ደግሞ ወሬ ለፈለፍኩኝ ዛሬ አልደክም መሰለኝ። ቢስሚላ። ለማንኛውም ውዶችዬ ጥያቄ ላላችሁ ኮሜንት ስር አሳውቁኝ። እወዳችኋለሁኝ። በሌላ ቪዲዮ ደስ በሚል ቪዲዮ እመጣለሁኝ። እናንተ ምን ልስራላችሁ? የፊት ሳሙና፣ የሩዝ ሳሙና እና ብዙ አይነት እሰራለሁ። ነገር ግን እናንተ ይሄ ስር ይበሉኝ ኮሜንት ስር። ያው አብዛኛው ጥያቄ የሚመጣው ቲክቶክ ላይ ነው። በቲክቶክ ላይ ነው እኔ ምንድን ነው የሚባለው ጥያቄ ተቀብዬ እናንተ ጋር ማመጣው። ስለዛ እናንተም በዩቲዩብ ጠይቁኝ፣ እመልስላችኋለሁ። መልካም ቆይታ። በሌላ ቪዲዮ እንገናኛለን። ቤቱ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።